እግረ መንገዱን በዛውም አካውንቱን ለማንቀሳቀስ ያልነው ባይዜ የገባሁት ጋይስ እንጂ ያን ያህል ብዙ እንትን የምንለው ነገር አይደለ። የለም ምንድን ነው ከዚህ ቀደምም እዚህ አንድ ወንድማችን ኤቲስት ነኝ ነው የሚለው የሜሳ አምላክ የለም ፈጣሪ የለም ምናምን አይነት የሚል ወንድም ነው እና ይህ ወንድም ክርስትና ላይ አንድ ነገር ተናግሮ ነበር። ቪዲዮ ሰርቶ ነበር። ምን አይነት ቪዲዮን እንደ መጽሐፍ ቅዱስ ክርስቶስን የበደለው ምንም የለም የሚል ነገር አሱ ሲናገር ነበር። ልክ እንደ መጽሐፍ ቅዱስ ክርስቶስን የበደለ የለም። መጽሐፍ ቅዱስ ክርስቶስን በድሎታል። በቤተ ክርስቲያን ታሪክ ውስጥ ቀሳውስትና ጳጳሳት እንደው መጽሐፍ ቅዱስ የሆኑትን መጽሐፍት እንኳን ለራሳቸው ጥቅም ሲሉ አስወግደዋቸዋል። ልክ እንደነ የቶማስ ወንጌል፣ የይሁዳም፣ የመቅደላዊት ማርያም ምናምን እንደዚህ የመሳሰሉ ወንጌላትን ቆራርጠው አስቀርተዋል ምናምን የሚመሳሰሉ ነገሮችን ተናግሮ ነበር እና ለሱ ልጅ ከዚህ ቀደም ላይቭ ላይ ገብተን መልስ ሰጥተን ነበር እና መልስ ስንሰጥ ስሙን አልጠራሁትም ነበር። ስሙ የሆነ ስም ከዛን ደፋር የሚል ነው ወይ የአባቱ ስም ነው ወይ ዝም ብሎ የጨመረው ስም ነው ብዬ ነግሬያችሁ ነበር እና ስሙን የመጀመሪያውን ስም አልነገርኳችሁም። ለምንድን ያልነገርኳችሁ? እውነቱን ለምነገር ልጁን ከዛ በፊት አይቼው አላውቅም። ሰዎች ስለላኩልኝ ብቻ ነው ምላሽም ለመስጠት ላይቭ ላይ የገባሁት እና ስሙን ያልጠራሁበት ምክንያት ያን ያህል እንደው ኤቲስት ከሆነ አትሊስት ሌላ እንደው ሃይማኖት ያለው ሰው ቢሆን ኦኬ፣ ግን እንደዚህ የሆነ እንደዚህ አይነት ነገሮችን የሆነ ሚዲያ ላይ የማውጣት ነገሩ ያን ያህል አስፈላጊ አልመሰለኝም። መታወቅ ምናምን ይችላል፣ ጥሩ ነው ይታወቅ በራሱ ግን አትሊስት በእኔ በኩል ግን ባይሆን ጥሩ ነው። ለክፉም ለደጉም የሆነ አትሊስት ሃይማኖት ያለው ሰው ሲሆን ይሻላል። ፕሮቴስታንት ሙስሊም ምናምን ሲሆን ይሻላል። ካልሆነ ግን አስቸጋሪ ነው እና ኤኒዌይስ እንደዚህ አይነት ነገሮችን የተወሰነ ገደብ ለማድረግ የመጀመሪያውን ስም አልጠራውም ነበር እና ኤኒዌይስ ስሙ አብዲሳ ነው። ይመቸው እና እሱ ግን ይህን ነገር ወስዶ በጣም አዙሮታ የሆነ ሰዓት ላይ ራሱ እንዴት እንዳልወደቀ ልጁ የምር እንደ ጉር ነው ያዞሩ ነገሩ እና በስሜ የማፈር አይነት ነገር አፎበት ምናምን ስሜን እየቀለደበት ምናምን አለና ከም ኦን ብራዘሬ ለምን እቀልዳለሁ እንዴ? ስምህ እኮ ስምህ ነው፣ ስምህ ነው። ምንም የሚያስቀልድም ነገርም የለውም። እንደዛ ሲጀምር የሚቀለድበት ስም ነው ብለህ እንዴት እንዳሰብክም አልገባኝም። ችግር አለ እንዴት አውቄ ነው ደግሞ ይሄንን ዝም ብዬ ላይ ጨዋታ ያለ እንጂ እንደዛ ብለህ ታስባለህ ብዬ አይደለም። በእርግጥ ግን ስሙን ያልጠራሁበት ምክንያት ያው ከዛ አንጻር ነው፣ መጀመሪያ ካልኳቸው አንጻር ነው እና እንደው አክሊል በጣም አንጓጦኛል ማለት የሆነ ሲቀልድብኝ ነበር። በጣም በቃ እየቀለደ ነበር ምናምን ነገር አለ። የመቀለድ አይደለም ግን ስንገረም ግን ነበረ በሚያነሳቸው ሀሳቦች በጣም ሌም የሆኑ ይሄ በቃ ግልጽ ነው ማለት ይቅርታ ከደበረ አዝናለሁ። ግን በጣም የወረደ አስረግጬ ነው የምናገር። ይሄን በይዜ አይ አይደለም እኔ እውቀቱ አለኝ እዚህ ጉዳይ ላይ ካልክ የዲቤት ጠርቻለሁ እና ዛሬ ቪዲዮ ሰርቶ አይ እኔ አልመጣም ምናምን ስለምትንቀኝ ከሚንቀኝ ሰው ጋር ምናምን እንደዚህ ጌታ እኔ ይሄ ልጅ ቀሲስ ዶክተር ዘበነ ለማን የተናገራቸው ማለት በምን መልኩ እንደሰደባቸው ባሳያችሁ ትገረማላችሁ። ስማቸውን ጠርቶ የደደቦች ባንዲራ ያዥ የሆነ ሰው ምናምን ያል ይላል። ጌታ ሆይ ተረጋጋ ብራዘር። እንደዚህ አይነት ጀግና የስድብ አፍ የተሰጠህ ልጅ ወጥተህ እንደዚህ ኢቨን የሃይማኖት አባቶች ናቸው የሚባሉትን ሰዎች ያለ ክብር በዚህ ደረጃ አቅል ላይ የምትናገር አንድ መንደር ልጅ እንዴት ምንም ነገር እንደው ጫፊ እንዳልነካ ትላለህ? ማንህና በጌታ ስም ሚዲያ ነው ስትነጋገር ምናምን በተለይ ወጣት ከሆንክ ቀለል አድርገን የምትነጋገሩ የተሰደብከው ነገር እንኳን ራሱ የለም። አንተ ትሳደባለህ። ያውም የሃይማኖት አባቶችን ሳታፈር ማለት የሃይማኖት አባቶችን ስትሳደብ የምትሳደበው አንድ ግለሰብን ብቻ አይደለም። በዛው ውስጥ ያሉ እዛው ምንድነው ከሳቸው እንጠቀማለን ብለው የሚያስቡ ሰዎችን ሁሉ አብረህ ትሳደባለህ። እና ደግሞ በጣም እንደ ጨዋ ደግሞ አክት አድርገህ መተህ እኔ እኮ እንደዚህ ተሰድቤያለሁ እንደዚህ ሆኖ ግን እንደዛ ባይሆን እንደው ጥሩ ውይይት ቢሆን ትወናን ይሰለቻል። እዚህ ሚዲያ ላይ ትወና ይሰለቻል በእውነት እና ትወና አንቱ እና ወንድሜ ሆይ አሁንም እኔ እንደው መመክርህ አንድ ነገር ነው፣ ምናልባትም ሁለት
ምንድነው እሱ? የምትናገረው ነገር ላይ እምነቱ ኖሮ የምር እውቀቱ ኖሮ ከሆነ የምታወራው ጥሩ ነው። ናና ይኸው ከኛ ፊት ቀርበ የተናገርከው ነገር ድገሙ። ይህንን ስናገር ናስቲ ና ይዋጣል እያልኩኝ አይደለም። ያንን ስፒሪት አልወደውም። እንኳን ያንን እውነቱን ለመናገር ዲቤት የማድረግ ፍላጎቱ እንኳን የለኝም። አሁን ላይ በቃ እኔ የሆነ እንትን ዲቤት ምናምን ይሄ ብዙ ጊዜ ነጥብ የማስቆጠር የሚመስሉ ነገሮች ንትርኮች ስለሆኑ ከመንፈሳዊነት ነገራቸው አንጻር ትንሽ በቃ እንትን ስለሚልብኝ አልፎ አልፎ በቃ ብዙም ደስ አይለኝ፣ ጌታ በሚያውቀው ማለት ነው። በጣም እንደው ጥሩ ሰው ሆኖ በደንብ ካልተገኘ በስተቀር በደንብ የእውቀት ሰው ሆኖ እውቀት ላይ ብቻ ትኩረት የሚያደርግ ሰው ካልተገኘ በስተቀር እንደዚህ ብሎ ዲቤት ምናምን እውነቱን ለመናገር ሞራሉም የለኝም። ግን ይሄንን ወንድም ግን ብዙ ሰው እንደው የሆነ ጥሩ ነገር ላይ ያለ መስሎ እየተሰማው ስለሆነ ልጁም ደግሞ ወጥቶ አንዳንድ የማይሆኑ ነገሮችን እየተናገረ ስለሆነ ከሆነ በቃ አትሊስት አጥተን ከዚህ በፊት በቃ በፕሮቴስታንቱ በሙሉ ሞክረ ነው ያለ አይደል? የተወሰነ ነገር አሁን ኤቲስት ነው በቃ ናስቲ ደግሞ ብለን ለሚናገረው ነገር ማስረጃ ካለው በቃ ቁጭ ብሎ ይወያየ ነው። ስለዚህ እየሰማህ እንደሆነ ተስፋ አደርጋለሁ። አሁን እዚህ እንደምትኖር ተስፋ አደርጋለሁ። ካለ የምትሰማ ከሆነ ፕሮባብሊ ትሰማለህ። አየር ላይ የፈጠነ ስለሆነ በቪዲዮ ምላሽ የሰጠው አሁን ቅድም በትችል ናና ዲቤት አድርግ። የተናገርከው ነገር የምታወራው ነገር ቪዲዮ ላይ ወጥተህ ለብቻ ሆነ ካሜራ ፊት ለፊት ላይ ቁጭ አድርገህ የምትናገራቸው ነገሮች ላይ በዛ ደረጃ እርግጠኝነቱ ካለ ዘና አይ ከዚህ ቀደም እኮ መጽሐፌን አንብበህ እሱ ላይ እንወያይ ብያለሁ ላልከኝ ያው ስለ መጽሐፌ የሆነ አስተያየት ምናምን ውይይት ምናምን እናድርግ አለኝ። የሆነ መጽሐፍ ጽፌያለሁ ማለት ነው። መጽሐፍን ችግር የለውም። እሺ ያው እንግዲህ አንብበው ካልከኝ ችግር የለውም። አየት ታደርግልሃለሁ፣ አነብልሃለሁ። አየት ታደርግልሃለሁ፣ አነብልሃለሁ። እውነቱን ለመናገር አየት በማድረግ ደረጃ አድርጌልሃለሁ። አይቼዋለሁ፣ የተወሰነ አንብቤዋለሁ። እና መጽሐፍን እሱን ያዝ አድርገውና የምትናገራቸው ነገሮች ላይ ውይይት እናድርግ። ያንተ መጽሐፍ ርዕስ አድርጌያለሁ። አይ መቼስ ምንድን ነው የወንድማችን መጽሐፍ ምንድን ነው ብለህ ትከራ። በቃ እዛ ውስጥ የምታነሳቸው ሀሳቦች ወይ እየተመዘዙ አንዳንድ እየተደረገ እስቲ እዚህ ላይ ሊባል ይችላል። ወይ ደግሞ እዚህ ላይ የምትሰጠው ትምህርት ካለ እዚህ ሚዲያው ላይ እሱ ላይ አንስተን ደግሞ እንወያያለን። ስለዛ አሁን እዚህ ሚዲያ ላይ ወጥተህ የተናገርከው ነገር አለ ወይም የሰጠው ትምህርት አለ። እንደሰማሁት ከሆነ የአንተን ቪዲዮ ለእኔ ላኩልኝ ሰዎች አይ እንደ ኖርማል ስለ ሳይንስ ምናምን ያስተምራል ይናገራል ይወንድም እና ጥሩ ነበር እዛ ላይ ዝም ብሎ ሲናገር እና አሁን ግን መጥቶ ደግሞ እንደዚህ ያልሆነ ነገር ያልተገባ ነገር ስለ ክርስቶስ እየተናገረ ነው። ምንድነው ይሄ? ልንከታተሉ የሚገባ አይነት ሰው አይደለም እንዴ? ቼክ አድርጎ ብሎ ነው ቪዲዮ ሊላኩልኝ ጌታዬ ስለሚያውቀው ማለት ነው። እና እዛ ጉዳይ ላይ ጥሩ ከሆንክ በዛው ላይ አርፈህ ስራ ማለት ኤሪያ ያልሆነበት ቦታ ላይ አትገኝ። አይ እኔ እዚህ ላይም ጥሩ ነኝ አንባቢ ነኝ ካልክ ግን ናና እናውራ። አይ እኔ ብዙም እውቀቱ የለኝም ግን በቃ እንደው ዝም ብዬ ትንሽ ነገር ሊሄድበት ብዬ ነው ካልክ ግን ለሌላው ጊዜ ማለት ነው ለሌላው ጊዜ በተቻለ አቅም የምትናገርባቸው ነገሮች ላይ በደንብ ጥናት አድርግ። ከዛ በኋላ ሚዲያ ላይ ይዛቸው ነው። ከዛን አታፍርበትም። አየህ አሁን አንተ እኔ ለምሳሌ ከዚህ በፊት በቪዲዮ ሰርቼ የለቀኩት ላይ ሂድ ዝም ብለህ እስከፈለከው ጊዜ እንዲህ ስክሮል እያደረገ እና እዝቼ ላይ እንወያይ ብለህ ጠራኝ መጥቼ አወራለሁ። ይኸው እንደዚህ አይነት ቻሌንጅ ሰጠው። እንደውም ለአንተ ዝም ብለህ በቃ ስክሮል እያደረገ እና እዚህ ጉዳይ ላይ አስተምህሯዊ ጉዳይ ይሁን እንጂ በቃ እዚህ ጉዳይ ላይ ልወያይ እፈልጋለሁ ና እንወያይ በለኝ መጥቼ እወያያለሁ። አንተ ግን በተናገርከው ጉዳይ ላይ ናና ከክርስቲያኖች ፊት ቁጭ ብለህ አውራ፣ ከክርስቲያኖች ጎን ቁጭ ብለህ አውራ ብትባል አታወራም። ለምን? ኮንፊደንሱ አይኖርም። ለምን? እውቀቱ የለም እዚህ ጉዳይ ላይ። መጽሐፍ ያልከውን ቆይ በጌታ ላሳያችሁ፣ በስሱ መጽሐፉን ላሳያችሁ። መጽሐፍ ያለውን ማለት ነው። አልወያይም ብሏል ልጁ ኦልሬዲ እና እንዳይዘጋ እንድች ነገር ማለት በቃ እንደ ጀግና መጽሐፍ ማለት ነው። አሁን አንድ ወንድም አለ ኢትዮ ማትሪክስ የሚል የተወደደ ወንድም ነው
ሌላ ቪዲዮችን ሲሰራ ምናምን እያዩ ነበረ እና ደስ ይላል አቀራረቡ ምናምን ደስ የሚል የተወደደ ወንድም ነው። በሚሰራው ስራ ጌታ ያቃናለት መልካም ሁሉ ያደርግለት። ግን እሱ መጽሐፉን ምናምን አንብቤው ምናምን ጥሩ ነው ምናምን አፕሪሺየት ነገር አድርጉት ምናምን ያስቀምጠው እና የምር ግን እንደው አፕሪሺየት የሚደረግ መጽሐፍ ነው ወይ? ይቅርታ ለዚህም ግን አይደለም። ራፍሊ ነው የተወሰናዩት። በቃ አንዳንድ ጊዜ ቆይ መጽሐፍ ልታነቡ ስትሉ ጋይስ ምንድነው የምታዩት? መጀመሪያ እንደው እስቲ ንገሩ፣ መጽሐፍ ልታነቡ ስትሉ ምንድነው የምታዩት? የሆነ ጥሩ መጽሐፍ ነው አይደለም የሚለውን በዛው እንድትረዱ። አሁን ላይ መጽሐፍ ልታነቡ ስትሉ ምንድነው የምታዩት? ያው ኦፍኮርስ ማውጫው ይታያል። ከዛ ደግሞ ዋቢ መጽሐፍት ደግሞ ይላችሁ ታያላችሁ። እስቲ ይህ ጸሐፊ ሲጽፍ እንደው ምን አይነት መጽሐፍትን አገላብጦ ነው የጻፈው? በሱ ምን ታውቃላችሁ? አንባቢ ነው ወይስ አይደለም ጸሐፊ የሚለውን ታውቃላችሁ። በሱ ምን አይነት አንባቢ ሰው ነው? ምን አይነት መጽሐፍትን አንብቧል፣ አገላብጧል፣ ብዙ ነገሮችን አገላብጦ የሆነ ሶሊድ የሆነ ነገር አቅርቧል የሚለውን ለማወቅ ዋቢ መጽሐፍት ሪፈረንስ መጽሐፎችን ከጀርባው መጽሐፍ ላይ የዘረዘራቸውን የተወሰነ 5 ፔጅ ይሁን 10 ፔጅ ይሁን እንደው 3 ፔጅ ትሁን በቃ የጻፋቸው ያነበባቸውን መጽሐፍ ታያላችሁ። ኦኬ እነዚህን አንብቧል፣ ኦኬ ጥሩ ነገር ያካፍለኝ ይሆናል ብላችሁ እንደምታስቡ አልጠራጠርም። ገስዋት የወዳጃችንን ላሳያችሁ። ማለት ሰው አንድ ዋቢ መጽሐፍ አይጠቅስም ደግሞ እንጂ መጽሐፉ ማለት ነው በነፃ ነው የለቀቁት ቴሌግራም ላይ ያሉ እና በፒዲኤፍ ሲጀመር በፒዲኤፍ መሆን ያለበት እንትን ነው። ከፒዲኤፍ የዘለለ ነገር መሆን አይችልም። አንተ በጌታስ 100 ገጽ እንዲሞላለን ጽሁፉን ከየት አራርቆ እንደዘረገ ላሳየ። በጣም ይቅርታ እንግዲህ ወዳጅ ማለት ያው ሂስ ምናምን ትችት ይሰጣል። አንተ መጽሐፍ ቅዱስ ክርስቶስን በድሎታል ብለህ ስትናገር ካልተሸማቀቅ እንግዲህ እኔ እዚህ ግባ ለማይባል መጽሐፍ መሸማቀቅ ያለብኝ አይመስለኝም። ያውም ደግሞ በሌለ ነገር አይደለም የምተችህ እንዳንተ ማለት ነው። አንተ በሌለ ነገር ነው የተቸው። ከዛ እና ያወራሃትን እና ተወያይ ከክርስቲያኖች ጋር ስትባል አትወያይም፣ ተፈረጥጣለህ። እሺ ላሳያችሁ። አንዴ በቅዱስ ሚካኤል ልክ መጽሐፉ እንግዲህ በጣም ጀግና ቀውጢ መጽሐፍ ስጽፍ ምናምን ብሎ አይቼ ነበርና ፔጆቹን ሹፋቸው የቱ ጋር ነበር ቪዲዮ እንትን የሚለው በጌታ ፍልም ነው። እሺ ማለት አይደለም። ቆይ እስኪ እንደዚህ አይነት መጽሐፍ ካገኛችሁ እኔ ቆይ ኮሜንቱን ላብረውና የምር ካለ እንደዚህ አይነት ነገር እንዳቅ ማለት ነው። እንደዚህ ያያችሁት መጽሐፍ ካለ በዚህ ደረጃ የተዘረዘረ መጽሐፍ በእውነት አረሹ ፍልኝ ያኔ አንድ ገጽ ሆነ ማለት ነው። እንዲህ እንደዚህ እኮ ይሄ እንደዚህ አስፋፍቶ እኮ የጻፈው እኮ የለም። አንተ በዚህም በዛም መበለ በአንድ ፔጅ ላይ 2 ፊደል 2 ቃል እያስቀመጥክ 100 ፔጅ ታስገባለህ እንዴ? በጌታ እያየሁ ነው ጋይስ። እንደ እኔ እንደዚህ የሚያካክል ፊደል አለ እንዴ? አንተ ፎንቱን በስንት ነው ያደረገው? በ36 ነው እንዴ? እንደዚህ የሚያካክል እኮ ፎንት እኮ በእውነት እና በቃ ቀውጢ መጽሐፍ ተብሎ ለእንትኖች
ኧረ ሽፉ ደግሞ ኧረ በስዕል ያበደ ነው ጨራሽ። በስዕል ነው ፔጁ እንዴ? በስዕል ነው ያሳበድከው ወንድም። ኧረ በለው ኧረ እንዴ ወዳጄ ወይ ምንድን ነው እንዴ? አንተ ቀልድን ያዝከው አንተ ቀልድን ኧረ በቅዱስ ሚካኤል ተው አየህ፣ አንተ ቀልድን ያዝከው ወዳጄ። እና እንደ እኔኩ በስመ አብ አቡኳ እንዲ የአብዲሳ ደፋር የት አለ? እሺ ማለት ኦኬ፣ አንድ ያላሳያችሁ ነገር ቆይ፣ እዚህ መጽሐፉ ላይ ማለት መጽሐፍ ሲጻፍ ማለት ነው። ያውም እንደዚህ አይነት ማለት በጣም ሲሪየስ የሆነ ጉዳይ አይደል ጋይስ? በጣም ሲሪየስ ጉዳይ እኮ ነው። ስትጽፉ ምን ታደርጋላችሁ መሰለ? ይሄ የስዕል ደብተር መሰለ መጽሐፍ ተውትና፣ ግን ምንም ተጠቀመ ምን ማለት ነው እንደ አንተ በየፔጁ ላይ አንድ ግርንግድ ስዕል ያስቀምጣል እንዴ? አንተ እንደዚህ እኮ መዘርዘሩ ብቻ አይደለም፣ ምንድነው የሚያካክሉ ጽሁፎቹ ራሱ። ይሄንን እኮ እንዴ ይህንን በኤ5 ሳይዝ ማለት ነው። ኤ5 ሳይዝ ማለት ብዙ ጊዜ የሚታወቁት አነስ ያሉት መጽሐፍት ሄዱ። ለምሳሌ ህማማት መጽሐፍን ያው ብዙዎቻችሁ ስለምታውቁት በሱ ልታውቁት ትችላላችሁ። አሁን ህማማት መጽሐፍ በኤ5 ሳይዝ ነው የሚባለው። ብዙ ጊዜ በዛ ሳይዝ ነው የሚወጡት። ተለቅ ካለ ዲያቆን ያደርጋል ምናምን መርሎተ ጽድቅ ምናምን ጽሁፍ እነሱ ቢ5ዎቹ ምናምን ቢፎር ቢ5 ኤኒዌይስ እንደዛ ነገር ነው ሳይዛቸው። የነሱ ትልቅ ነው ባይዚ በጣም ነው ማተር የሚያደርገው ፔጁ ላይ ኢቨን በዚህ በኤ5 ሲጻፍና በቢ5 ሲጻፍ በጣም ልዩነት አለው። በጣም በኤ5 ወደ 600 ምናምን ገጽ አልፎ ሄዶ ራሱ በኤ5 ማለት እንደዛ ሄዶ በቢ5 ስታረጉት ግን 400 ገጽ ምናምን ሊሆን ይችላል። እኔ እቺን በኤ5 ሳይዝ ብታወጧት ማለት ነው ፎንቱን 12 አድርጋችሁት በኤ5 ሳይዝ ብታወጡት እኔ እንጃ እኔ የምር ከ30 ከ40 ፔጅ ራሱ የሚበልጥ አይመስለኝም። በተለይ ስዕሉ ከወጣ በቃቱ ዝም ብሎ ሲጀመር ይሄ ለፒዲኤፍ ራሱ አይበቃም ነው ለና ዝም ብለህ ቴሌግራም ላይ ጫር የምታደርገው ነገር ነው። እዚህ ህዳጉ ላይ አትሊስት የሆነ ማስረጃ እያስቀመጥክ አትሄድ። መጽሐፍ ከሆነ እኮ በጌታ እንዲህ ስትሄድ ይኸውልህ ምን ታዲያ ህዳጉ ላይ የሆነ ነገር ይቀመጣል እኮ። ፉትኖት አይታችሁት አታውቁም? ፉትኖት በጌታ ስም ምንድን ነው? አንድ ፉትኖት አታስቀምጥም? አንድ ፉትኖት የት አለ ፉትኖቱ? አንድ ህዳግ የለም። አንድ የህዳግ ማስረጃ እስቲ እዚህ ጋር ድንገት ይኖረን የለም። አንድ መጽሐፍ እንዲህ አይጻፍም። መጽሐፍ በሚገባ በማስረጃ የታጨቀ መሆን አለበት። መጽሐፍ በማስረጃዎች የታጨቀ ለምንናገራቸው ነገሮች እንዳለ ማስረጃ እያስቀመጥን አየህ። አሁን አንተ እዚህ ቪዲዮ ላይ ወጥተህ ላወራኸው ብቻ አይደለም ለጻፍከው ማስረጃ የለህም መሰለኝ። ምንም በቃ ምንም ያስቀመጥከው አንድ እንኳን እንደው ከሳይንሱም ከምኑም የሆነ ነገር አታስቀምጥም እንዴ? የት አለ ይሄቱ? ተሰበስቧል የስዕል ደብተር የሆነ ነገር። ቆይ አንዴ እንዴ ወዳጅ የት አለ ህዳግ? በቃ ወፍ ቆይ አንዴ እስቲ ድንገት አየህ እኔ ተሳስቼ ሊሆን ይችላል። ምናልባት እንትን አድርጎት ይሆናል። በእውነት እኔ እንደዚህ ያራራቀ ነው እንደዚህ ያራራቀ እኮ እንዲህ የግጥም መድብል ነው መሰለኝ ጋይዝ። ይሄ የግጥም መድብል ነው በእውነት። እሺ እዚህ ሰውዬ ዛሬ ገደለች በእውነት በጌታ ገደለች። ይመችው
አሪፍ ነው ያርግልሽ። ይህን መጽሐፍ አሪፍ ነው ያሉ ማነው? ግራ የገባኝ ነገር ይሁን ጥሩ ነው። አንዴ ምናልባት እስቲ የመጨረሻው ፔጅ ላይ እንትን አድርጎ ሊሆን ይችላል። ዋቢ መጽሐፍት ብሎ ዘርዝሮ ይሆናል። እስቲ መጨረሻ ፔጅ ላይ ሄድን። መጨረሻ ፔጅ ላይ ምንድነው? በምንድን የዘጋው? በዋቢ መጽሐፍት። ዋቢ መጽሐፍት፣ ዋቢ መጽሐፍት ምንድን ነው? ዋቢ መጽሐፍቱ እስቲ ሴቭድ ሜሴጅ። ኧረ የቴሌግራም ስክሪንሻት አለው ወንድሞቼ እና እህቶቼ። ኧረ በጌታ ታየዋለህ። ከምን ላይ? ከቴሌግራም ላይ ስክሪንሻት ያደረገው። እሺ በቃ ያለው እሱ ነው። መጨረሻ ፔጅ ላይ መጨረሻው ፔጅ ማለት ነው። በስዕል ዘጋኸው መጽሐፍን ወዳጅ፣ በፎቶ እስቲ ወደ ላይ ከፍ እንበል። አይ ከፍ ሲል ስለ እናቱም ተናግሯል። እናቴ ቲክቶክ ዩቲዩብ ላይ እማወራውን ታያለች እና ከሀገር ቤት ልትጠይቀኝ ስትመጣ ምን ይዛልኝ ብትመጣ ጥሩ ነው? የስውሯ ማርያም ጸበል። አንተ በጣም ነው የምትቀልደው። ኧረ ተው እንደው እባክህ። ለምን ዝም ብለህ እንደዚህ የሆነ በትርፍ ሰዓት ቀልድ ምናምንም አትጀምርም? በጌታ ስም እኔ አሁን እንደዚህ አይነት እንደው ኒቼ እንዲህ አለ። የቱ ጋር አለ? በቃ የለም ምንም አያስቀምጥልን። እኔ እኮ በጣም በጌታ በኢየሱስ አሁን እንደዚህ አይነት ሰዎች ናቸው ወጥተው ምንድነው ምሁር መስሎ የሚመጡት። እኔ በነገራችን ላይ ኤቲስት ሆኖ ማለት ነው ኤቲስት ሆነው ግን ጥሩ ልብ ያላቸው ወንድሞች ይኖራሉ፣ እህቶች ይኖራሉ። ማለት ማናቸውም ኤቲስት እንዲሆኑብን አልፈልግም። ሁሉም ወደ ጌታ እንዲመጡ ነው የምንፈልገው። እንደምታውቁት ከክርስቶስ ጋር እንዲኖሩ ነው የምንፈልገው። ግን ባለማወቅ እግዚአብሔርን ትተው ወይም እግዚአብሔርን ክደው ወይም እግዚአብሔር የለም ጭራሹ ነው በህልውና ደረጃም ኤግዚስት አያደርግም ብለው የካዱ ወንድሞች ይኖራሉ፣ ኤቲስት ወንድሞች ማለት ነው። ግን እስቲል በጣም ጥሩ ልብ ያላቸው ማለት ነው ሊኖሩ ይችላሉ። በነገራችን ላይ ይህን መቼ ስለ እናንተ አልናገሩም። እንደነዚህ አይነት ኤቲስት ነን ባዮች ግን በጣም ቶክሲኮች ናቸው። እውቀቱም የላቸውም፣ ግን እውቀት እንዳላቸው ሰዎች ብቻ አክት ማድረግ ነው። እና ይሄ በጣም በቃ በጣም ዝገት ነው የሚሆነው። እንደዚህ ሲሆኑ በቃ በጣም ቶክሲክ ነው የሚሆኑት። ምንም እስቲ አንዴ ምንድን ነው ደግሞ በቅዱስ ሚካኤል አንዴ እስቲ ምንድን ነው ደግሞ አባቢ ኦሾ አንዴ እንዲህ ብሎ በሳቅ ገደለኝ። እሺ አንስታይን እድሜውን ሙሉ የፍጥነትን መጨረሻ አጥንቶ ብርሃን የመጨረሻው ፈጣን ነገር እንደሆነ አወቀ። እሺ ግን የፍጥነት ዝቅተኛው ምን እንደሆነ እኔ ሳልነግረው አለፈ። በና እሺ የመጨረሻው ዝቅተኛው ፍጥነት የህንዶች እድገት ነው። አይ ኦሾ አይ ሙድ ሲዝ ነው መጽሐፉ ላይ ልክ እኔ መጽሐፉ ላይ ሳቀማን እኔ በሆነ እኔ እንደዚህ ነፃነት ቢኖረኝ እኮ በሳቅ ገደለኝ ብሎ እኔ ጽሁፍ ላይ ሃሃሃ አቡ በጌታ በኢየሱስም ከዛ በኋላ ማስረጃ ግን አቀረበ እንዴ ልጁ? የለም በቃ ምንም የምን አባቱ ፉትኖት ለምኔ ማስረጃ ለምኔ መጽሐፍ
ማስረጃ ለምኔ ማስረጃ ለምኔ እሺ እና ዙራ እንዴ እሺ ኤኒዌይስ የተወሰነ ሄድንበታ እዚህ ጀለስ ላይ እና በጣም የሚያስገርማችሁ ነገር እሱ እኛስ ያው እንግዲህ ያለውን ነገር ነው እዚሁ እያሳየን ግርምታችን ይሄ ማለት ያጫረብንን ግርምታችንን አሳየን። ወዳጃችን ግን ታላቁን የእግዚአብሔርን ቃል ይሄ ምንም የፈጣሪ ቃል ነው ብሎ እሱ ራሱ አያምነውም። አሁን የጻፈውን ይህንን ዝም ብሎ ቴሌግራም ላይ ብቻ ቴሌግራም ላይም ደካማ በሆነ መልኩ የሚለጣጠፍ ነገር ሰብስቡ ፒዲኤፍ አድርጎ መጽሐፍ ቀውጢ መጽሐፍ ብሎ ደግሞ ራሱ ቀውጢ መጽሐፍ ስትጽፍ ምናምን የሚል ቪዲዮ አይቼ ካን ሾፍ ሳደርጉ ይሄ ኤኒዌይስ ምንም ሆነ ምን እኛ የእግዚአብሔር ቃል ነው ብለን የምናምነውን መጽሐፍ ቅዱስን ይዞ መጽሐፍ ቅዱስ ክርስቶስን በድሎታል። እቺ ሴትዮ ዘንድሮም እዩ ነይስ ቆይ መጽሐፍ ቅዱስ ኢየሱስ ክርስቶስን በድሎታል ብሎ ያልሆነ ነገር ያልተገባ ነገር ጳጳሳትና ቄሶች ተሰብስበው መጽሐፉን አንዳንዱን አስቀርቶት ነው የእነ ቶማስ ወንጌልን እና ስትራ ይመጣል። ስለዛ እንደነዚህ አይነት ቶክሲክ የሆኑ ልጆችን እነዚህ እኔ በሁሉም ቦታ ማለት ቶክሲክ የሚሆኑትን ወደዛ ማግለል የምርም ማለት ነው። እንዳልኳቸው ኤቲስት ሆነው በጣም ጥሩ ልብ ያላቸው ምስኪን ልጆች አሉ። አትሊስት ሞራሊ ጥሩ የሆኑ ዝም ብለው ሰውን አታክ በማድረግ ብቻ የማያሳልፉ እነሱ በቃ ጥሩ ናቸው እና ጌታ ደግሞ ይርዳቸው እንደነዚህ አይነት ልጆች እና መጽሐፍ ቅዱስ ላይ ያለ እውቀት እና ያለ ምንም ማስረጃ ዘረጃ ካላገጠ በኋላ ደግሞ ቀሳውስትን እየተነሳ የሚሳደብ የደደቡ እንዴት ያሉ የደደቦች ባንዲራ ያዥ እንደዛ ነው ባይዚ እነቀሲስ ዶክተር ዘበነ ለማን ምናምን የደደቦች ነው ያለው የመሀይቦች የደደቦች የሚስ ባንዲራ ያዥ ምናምን እንዴት አይነት አንደበታቸው ጭራሽ ነው የማይገረው እና የምርም ወደኋላ አይሉ ለመሳደብ ወደኋላ እና በቃ ምንም አይፈሩም አይሸማቀቁም። ለምሳሌ የሆነ ብድግ ብለህ ማለት ኢቨን አሁን እሱ ላይ አልደረሱበት እሳቸው እሱ እንዳሰቡ ተሳስተው ከሆነ ራሱ ምን ያደርጋሉ? ከዚህ አንፃር በቃ ስህተት ናቸው አለቀ። ከዛ ውጭ አልፈ ግን የደደቦች የመሀይቦች ባንዲራጅ እያልክ እንዴት ትልቅ አባት ናንተ በእድሜ እንዲከፍ እንዴ እኔ አስቡት ጋይስ። አሁን መጥቼ አንድ ሙስሊም አባት አንድ ሙስሊም ተለቅ ያሉ ሼክ ምናምን የሆነ ነገርን ተናገሩ እና ሲናገሩ ስህተት ቢሆኑ ከኔ አንፃር ሳየው ስህተት ቢሆኑ ወጥቼ እነዚህ ማለት ተለቅ ያሉ የሙስሊም አባትን ማለት ነው እኚህ የደደብ የመሀይብ ባንዲራጅ ብዬ እዚህ ቪዲዮ ላይ ወጥቼ ስናገር ማለት ነው ቪዲዮ ሰራ እኮ አይመጣውም እና እንደዚህ አይነት አንደበት ያላቸው ሰዎች ግን ደግሞ በሰው ዘንድ የሆነ በቃ አዚፍ የሆነ እነሱ በጣም እንትን እንደሆኑ አድርጎ ብቻ የሆነ አስመስሎ በመጣ አይደለም እና ራስን መቆጠብ ምናምን ጥሩ ነው። ባይሆን ምን ተፈጥሮ ነበር? አዎ እዛው ቪዲዮ ላይ አንስቶት ስለነበረ እዚሁ ላይ ካለ ልጁን ማስገባላችኋለሁ። ዛሬ ጠዋት ነው አንድ ወዳጄ እንግዲህ ሚዲያ ላይ ምናምን የማውቀው አንድ ወንድም አለና መጣና በውስጥ ጻፈልኝ። ምንድነው ሀሳቡ? እንደው የእሱን ፎቶ የልጁን ማለት ነው ልጁ አሁን የምላችሁ ልጅ ቴሌግራም ላይ አይ ቲንክ የኔ ፎቶ ፕሮፋይል ፒክቸሩ ነበረ የኔ ፎቶ ፕሮፋይል ፒክቸሩ አድርጎ ነበር እና በእሱ አካውንት አሁን በምላችሁ ልጅ አካውንት በስልኩ ኦኬ ይሁን አለ ዳግም የሚለው ስም ያለው ልጅ አስፈላጊ ከሆነ ገብቶ ራሱ እንዲያወራ ማድረግ ይቻላል። ምንድነው የተፈጠረው? ኦኬ
በእሱ አካውንት ትናንት ተኝቶ እሱ በተኛበት ጓደኞቹ ነበሩ፣ አንድ ሁለት ጓደኞቹ እና ሁለት ጓደኞቹ ተቀብለው ይጽፋሉ ማለት ነው። በእሱ አካውንት በሱ ስልክ እዚህ ወንድማችን ጋር ለካ ጽፈውለታል። ሲጽፉለት የሆነ በምን እንደበር ምናምን ብለው ያው እንግዲህ የልጅ ነገር አክቹዋሊ ይሄ የልጅ ነገር ነው። እነዛ ልጆች አላውቃቸውም ጭራሽ። እኔ እኛ ጋርም መጥተው የሚማሩ የሚከታተሉ ልጆች አይደሉም። ያናሉ ሃይማኖት ውስጥ ያሉ ልጆች አይደሉም። አይ ቲንክ አክቹዋሊ አንደኛው ሙስሊም ነው። ፎርዛ ማተር ትላለህ። አንደኛው ሙስሊም ነው እንደነገሬ ከሆነ ልጁ ማለት ነው። እና አንደኛው ሙስሊም ነው። ኤኒዌይስ ከዛኛው ከሌላኛው ከአንድ ጓደኛቸው ጋር ሆነው በዚህ ይደበራሉ። በምን እዚህ ወንድም ጋር ለካ ይጽፋሉ። እኔ በቃ ሃይማኖት እንትን ብሎኛል። ይሄ ሙስሊሙ ልጅና ያኛው ልጅ ሆኖ ማለት ነው። እና እንደዛ ያሉት ይሄ ሙስሊሙ ልጅ ምናምን እስልምና ሊለቅ ምናምን ሳይሆን ዝም ብሎ እንደዚህ አንዳንድ የልጅ ነገር አለ፣ የልጅነት ነገር፣ የመደበር ነገር ለካ እንደዛ ጽፎለታል። እና እሷን ያዝ አደረገ። አካውንቱ ላይ ሲያይ የኔ ፎቶ አለ። የኔን ፎቶ ስላየ የፈጠነ ስክሪንሻት አድርጎ የኔን ፎቶ ያለበትን ስክሪንሻት አደረገ። ቻናሉ ላይ ወሰደና ይሄው የአክሊለ ተከታይ የሆነው ኦርቶዶክስ የኔን መጽሐፍ አንብቦ ሃይማኖቱን ተወ ብሎ ለጠፈ። ፍጥነቱ ያውም የአክሊለ ተከታይ የሆነ ኦርቶዶክስ ብሎ ማለት ስሜን ራሱ ለምን ሜንሽን እንዳደረገም አላውቅም። እኔ አሁን እንደነዚህ አይነት ኤቲስቶች ለዛ ነው ቶክሲክ የሆኑ ኤቲስቶች አሉ። ጥሩ ልብ ያላቸው ኤቲስቶች አሉ። ደጋግሜ እንደነገርኳችሁ በጣም ቶክሲክ ይሁን በጣም ስግጥ ያሉ የገጠር አራዳ ይመሰሉ ከይቅርታ ጋር ይሄ ቃል ጥሩ ይሁን አይሆን አላውቅም፣ ግን የገጠር አራዳ አይነት የሚመስል አይነት ሙድ የሚያራምዱ በጣም በቃ አስቸጋሪ ደግሞ ኤቲስቶች አሉ። ምን ያስብልሃል? አሁን በዛ ላይ የሰውን ፎቶ ለጣጥፈ ምናምን እንዴትስ እዛ ጋር እንዴት ታሰጧል? እውነት ቢሆን ራሱ ማለት ነው እንዴት አይደረግም እኮ። አይነስ ከዛ በኋላ ግን ልጁ ጠዋት ላይ ላከልኝ። አይ ቲንክ ሌላ ሰው ነው ለሱም ልኮለት ደንግጦ እኔን በዚህ በዛ ብሎ አገኘኝና አይነስ በውስጥም ጽፎልኝ የሚያውቅ ልጅ ስለነበረ ከዛ አይነስ እኔ አክቹዋሊ የተወሰነ እንትን ብዬ ነበረ። ግን አይነስ በኋላ ላይ ነገሩን አስረዳኝ ምናምን አጣራው ምናምን በማጣራው መንገድ እያንዳንዱ ነገር ቼክ አደረኩኝ። ከዛ ልጁ ምንም ጥፋት የለበትም። በቃ ጓደኞቹ የልጅነት ነገሩ ነው። እሱም በእርግጥ ያው በእድሜ ምናምን እንደኔ በእኛ እኩያ አይደለም ልጅ ነው እንጃ ምናልባት 20 ዓመቱ አላውቅም። ስንት ዓመት ነው ሰው ይጻፍ እስቲ አላውቅም። እንግዲህ እድሜን አላውቅም እውነቱን ለመናገር ስንት ዓመትም እንደሆነ ስንትም ዓመት ይሁን ስንት ግን ያው የልጅ ስራ ነው የልጅ ነገር ነው እና እንደዛ እንዳደረጉበት ምናምን አወኩኝ። ስለዛ ኤኒዌይስ ጻፍኩለት ቻናል ላይ ማለት ነው። እና አሁን ደግሞ ቪዲዮ ሲሰራ ምን ይላል? እነዚህን ልጆችን ያዝልኝ ይለኛል። እኔ አንተ ላይ ልካለሁ እኔ ጭራሽ ትዝ አትለኝም እኮ ጌታ ኢየሱስ በሚያውቀው ማለት ነው። ጌታ በሚያውቀው ብዬ አሏሽልም። እኔ ጭራሽ ቼክም አላደረግም ወዳጅ። ጭራሽ አንተ ላይ ሰው ነው እኔ ሰው የምልክብህ ምን ዛሬ ጋይዝ ስሜታ ያታርገኝ ትላለህ። ኦኬ እሺ። እና እንደዚህ መደረግ የለበትም። ማንም ሰው በሃይማኖቱ መቀለድ የለበትም። ሙስሊም ይሁን ክርስቲያን ይሁን ማንም ይሁን እንዲህ ያለ የተጠላ ነገር ይሄዱ ዝም ብሎ እንደዚህ አይነት ነገሮች ውስጥ ምናምን መግባት የለበትም። ስለዛ ራሳችሁን እንደዚህ ካለው ጥሩ ያልሆነ ነገር ጠብቁ፣ አታሉ። ልጁን በእርግጥ እኔ መከሬው ያለው ጓደኞቹን በደንብ በጣም እንዲያስጠነቅቅ ነገሩ ያለው እውነቱን ለመናገር ግን እንደነዚህ አይነት የሆነ ፋናቲክ የሆነ በጣም እንትን ያላቸው ሰዎች በጣም በቃ አስቸጋሪ ናቸው እና በቃ ወጥተው የምጣላቸውን የሚናገሩት እንደዚህ አይነት ሰዎች እና እንደዛ ነው። እሱን ያዝ ነሬ ነው። ስለዚህ አሁን እነዚህ ልጆች ዘግተናል ማለት ነው። ስለዚህ ሲለፈለፉ ቢውሉ መተው የማይወያዩ ከሆነ የራሳቸው ጉዳይ ስለሆነ በተለይ ይሄ ልጅ ማለት ነው። ስለዚህ እንደዚህ ሲሪየስሊ የምትወስዱት ሰዎች መብታችሁ ነው፣ ውሰዱት። መተው መወያየት የማይችል ያለ ማስረጃ የሚያወራ መጽሐፍ ምናምን ካላችሁ እንደዚህ አይነት ነገር የሚጽፍ አይነት ሰው ነው፣ የተለየ ነገርም አይደለም እና አስፈላጊ ሆኖ ካገኘሁት ሌላ ጊዜ በሰፊው ሌላ ጠቅላላ ያለ ጉዳዮች ላይ ይመጣበት ይሆናል። እስከዛው ግን የእነዚህ ልጆች ነገር ወደ ጎን እናድርገው። ድጋሚ የሚመጣበትም አይመስለኝም። አልወያይም ስላለ ማለት ነው ቪዲዮ ሰርቶ። ሌላው ግን ከፈቀዳችሁልኝ አሁን ከ25 ነው ተኩል እስከሚሆን ድረስ ብቻ አላወራ። ለቀጣይ ላይቭ ስገባ እንዲያመቻችልኝ ማለት ነው። አሁን ከ25 ነው ከ30 እስኪሆን ትንሽ ነገር ላውራ 5 ደቂቃ ማለት ነው። ለቀጣይ የላይቭ ፕሮግራሜ እንደ መዘጋጃ ይሆን ዘንድ ማለት ነው።
ምንድን ነው? ጸጋ ብቻ የሚል ትምህርት ላይ የፈጠነ ደግሞ ወደ ፕሮቴስታንት ወንድሞቻችን አለፍን። እሺ ጸጋ ብቻ የሚል ትምህርት ታውቃላችሁ መቼ ሳርብ ብዙዎቻችሁ ጸጋ ብቻ የሚለው ትምህርት እንግዲህ ወጥ አይደለም። እውነቱን ለመናገር ትምህርቱ ራሱ አንዳንድ ሰው ለምሳሌ እምነት ብቻ የሚል ትምህርት ቆይ አንዴ 3 ደቂቃ ያህል ኮሜንት ይዘጋባችሁ ምንም አይሰራላችሁ ማለት ያው ትምህርት አይደለም። አክቹዋሊ ትምህርት ሲሆን ብቻ ቢዘጋ ኮሜንት ጥሩ ነው፣ ግን ቢሆንም ዝም ብለን እምነት ብቻ ሲባል ለምሳሌ ለመዳን እምነት ብቻ ይልና አንዳንድ ሰው ግን እምነት ብቻ ሲል አንዳንድ ፕሮቴስታንት ወንድሞቻችን አይ ጥምቀትን አናገልም ጥምቀትንም በያዘ መልኩ ነው ይላል አይደል? አንዳንድ ሰዎች ደግሞ እምነት ብቻ ሲሉ ኖ ጥምቀትንም ባገለለ መልኩ ንጹህ በቃ እምነቷን ብቻ ነው ነጥለን ከእምነት ውጪ እምነቷ ብቻዋን ታድናለች፣ ከዛ በኋላ የምንጠመቀው መዳናችንን ለማሳየት ይላሉ። ስለዚህ እምነት ብቻ ሲሉ ራሱ ተመሳሳይ አይደለም ሙሉ በሙሉ በፕሮቴስታንት ወንድሞቻችን ዘንድ ያለው። ልክ እንደዚህ ሁሉ ጸጋ ብቻ ሲሉ ተመሳሳይ አይደለም። ምንድነው ልዩነቱ? ጸጋ ብቻ ሲሉ ፕሮቴስታንቲዝም ልክ ሲነሳ ጸጋ ብቻ ማለት ምን ማለት መሰላችሁ? ሰው አንድ ጊዜ በአዳም ኃጢአት ምክንያት ስለወደቀ ውድቀቱ ክፉኛ ከመሆኑ የተነሳ እግዚአብሔር እንዲያድነው ማለት ነው ያንን ሰው ያ ሰውዬ ጭራሽ መፍቀድ እንኳን አይችልም። ስለዚህም ፈቃዱ የዛ የወደቀው ሰው ፈቃድ ታስሯል። የሆነ እስራት ውስጥ ገብቷል። የሆነ ቦንዴጅ ውስጥ ገብቷል። ከዛ እስራት ነፃ ካልወጣ በስተቀር ፈቃዱ አሜን ብሎ መቀበልስ እንዴት ይችላል? መፍቀድ እንዴት ይችላል? ለመፍቀድ ከፈቃድ እስራት ውስጥ መውጣት አለበት። ይህ የፈቃድ እስራት ወይም ቦንዴጅ ኦፍ ደ ዊል ይሉታል። የፈቃድ እስራት፣ የፈቃድ ነፃነት እና የፈቃድ እስራት ብለው ሲከራከሩ ያለን። ለምሳሌ ሉተርና ኤራስመስ ፍሪደም ኦፍ ደ ዊል ብሎ የፈቃድ ነፃነት ብሎ ሲጽፍ፣ ሉተር በጎን ደግሞ ቦንዴጅ ኦፍ ደ ዊል ብሎ የፈቃድ እስራት ብሎ ይጽፋል። ስለዛ ፈቃዳችን መንፈሳዊ ለሆነ ጉዳይ የታሰረ ነው። ለመንፈሳዊ ነገር ለእግዚአብሔር ነገር መፍቀድ እንኳን አንችልም ነው የሚለው። መፍቀድ እንኳን አንችልም። ኦኬ፣ ሰው ለመዳን መፍቀድ አይችልም። ተመልከቱ፣ እግዚአብሔር ሊያድነው መጥቶ ሰው ይሆን ላድንህ ብሎ ጸጋውን ሊሰጠው መጥቶ ግን ሰውየው ግን አሜን ጌታ ሆይ ማለት አይችልም። ስለዛ ይህንን ጸጋ በእምነት መቀበል አይችልም ነው የሚሉት። ያ የወደቀው ሰው ጸጋውን በእምነት መቀበል አይችልም። ስለዚህ ግዴታ ጸጋው ይመጣና ወይም መንፈስ ቅዱስን ይሰጠውና ለዛ ሰው መንፈስ ቅዱስ ያንን ሰው መጀመሪያ ይለውጠዋል ወይም ዳግም ይወልደዋል፣ አዲስ ልደትን ይሰጠዋል። ከዛ ከሞት ወደ ህይወት ዝም ብሎ እንደዚሁ ከመለሰው በኋላ ሳያምን ሰውየው ማለት ነው ከሞት ወደ ህይወት ይቀይረውና ሲቀይረው በዛው ያምናል፣ በዛው ይፈቅዳል። አይተዋል። ስለዛ ለእግዚአብሔር ነገር መፍቀድ የሚመጣው ለእግዚአብሔር ምንድነው? በክርስቶስ ማመን፣ የእግዚአብሔርን ቃል ሰምቶ ማመን ምናምን የሚመጣው መንፈስ ቅዱስ መጥቶ ያንን ሰው መጀመሪያ ሲለውጠው ከዛ ሞት ውስጥ ከዛ ከመንፈሳዊ ሞት ውስጥ ሲያወጣው ነው፣ ዳግም ሲወልደው ነው ይላሉ። ስለዛ ዳግም ለመወለድ ቅድሚያ የተጠበቀበት ማመን አይደለም፣ የእግዚአብሔር ንጹህ ጸጋ ብቻ እንጂ እምነት ዳግም ለመወለድ አይጠበቅብም። ለመለወጥ እምነት አይጠበቅብህም። እምነቱ በመለወጥ ውስጥ የሚመጣ እንጂ ለመለወጥ በላይ የምታምነው እምነት የለም። ምክንያቱም አንተ ኦልሬዲ አትችልም ነው የሚሉት። ይህ ጸጋ ብቻ ሲሉ ልክ እንደዚህ ነው። በቃ ዊዛውት ኤኒ ሂውመን ሜሪትስ ከሰዎች የሆነ ምንም ነገር ሳይኖር ምንን ጨምሩ እምነትንም ፈቃድንም ጨምሩ ምንም ነገር ሳይኖር እንዲሁ ዳግም ይወልድሃል። ዳግም ሲወልድ ሲለውጥህ በጸጋው ወይም በመንፈስ ቅዱስ ልኮ መንፈስ ቅዱስ ያንን ስራ ሲሰራ በምን በኩል መንፈስ ቅዱስ ግን ምን እያደረክ ነው? ዳግም የሚለውጥህ ወይም ዳግም የሚወልድህ ወይም የሚለውጥህ ምን እያደረክ በምን መልኩ ቤት በኩል መጥቶ መንፈስ ቅዱስ ካልክ በሉተራኑ ሳይድ ሁለት አማራጮችን ይሰጣሉ ማለት ወይ ሚስጥራትን ስትፈጽም ስትጠመቅ ምናምን አሊያም ደግሞ ቃሉ ሲሰበክ ማለት ነው በሚሰበከው ቃል በኩል ሰምተህ አሜን ብለህ መቀበል እንደማትችል ተናግረዋል። ስለዚህ ግን በቃሉ በኩል ዝም ብሎ ስትሰማ ማለት ነው አንተ አሜን ብለህ መቀበል አትችልም ብትሰማ። ግን መንፈስ ቅዱስ በዛ በቃሉ ውስጥ ይመጣና አንተን ይለውጣል። ፓሲቭ ነው የሚሆነው እንትን ይሄ ፈቃድ ምንም ማድረግ የማይችል ጸጥ ያለ በቃ ምንም አያደርግም።
ምንም ሪያክት የማያደርግ ፈቃድ ፓሲቭ የሆነ ዊል ነው የሚኖረ። ከዛ ራሱ እግዚአብሔር በዚህ ውስጥ ምንም አይነት ድርሻ ሳይኖረው ፈቃድህ ምንም ሳትፈቅድ አንተ ራሱ ይለውጣል፣ ዳግም ይወልዳል። ከዛን ታምናለህ በዛ ውስጥ። ይሄ ጸጋ ብቻ ይባላል። ጸጋ ብቻ አነሳሱ ልክ እንደዚህ ነው። ሉተራኖች ይህንን ያምናሉ፣ ካልቪኒስቶች ይህንን ያምናሉ። እዚህ ላይ ተመሳይ ናቸው ሉተራኖቹም ካልቪኒስቶቹም። በኋላ ላይ ግን አርሜኒያኖች ሲነሱ እናያለን። አርሜኒያኖች ተነስተው አንዳንድ ጉዳዮች ላይ ክርክር ሲያቀርቡ እናያለን። አርሜኒያኖች አንዴ እሺ፣ አርሜኒያኖች አርሜኒያን የተባለ አንድ ሰው አርሜኒዩስ የተባለ አንድ ሰው ጃኮብ አርሜኒዩስ ተነሳና ይሄ በካልቪኒስቶቹ ሆነ በሉተራኖቹም ሊሆን ይችላል የሚሰጠውን በተለይ በካልቪኒስቶቹ የሚሰጠውን ነፃ ፈቃድ የለም የሚል ትምህርት፣ ጸጋ ብቻ ሲሉ ነፃ ፈቃድን ስላጣን በቃ ምንም ያለ እምነት ምናምን ነው ጸጋው መጀመሪያ ሰውየውን የሚቀይረው ወይም መንፈስ ቅዱስ ሰውየውን የሚቀይረው ያለ እምነት ነው ምናምን ሲሉ ስለነበረ ነፃ ፈቃድ በዛ በጣም በተቃወመ ደረጃ ሲናገሩ ጃኮብ አርሜኒዩስ የተባለ አንድ ሰው ተነሳና እዛው ፕሮቴስታንት ሆኖ የእነሱን ተቃወመ እና አይ በቃ ሰው ከዚህ አንጻር ብሎ ከነሱ የተቃረነ ነገርን አመጣ። ምን አይነት ነገርን ለማምጣት ሞከረ? ነፃ ፈቃድ አለን አረኛ ሰዎች፣ ስለዛ በነፃ ፈቃዳችን እንቀበላለን አይነት ነገር ማለት ነው። ዘን ግን ጃኮብ አርሜኒዩስ ወዲያው ይሞታል። ካለፈ በኋላ ሪሞንስትራንትስ የሚባሉ አሉ። ሪሞንስትራንት ይሄ እንደ አሰምብሊ ነገር ነው እና በጃኮብ አርሜኒዩስ ስር የመጡ ናቸው። ስለዛ የአርሜኒያኖች ናቸው ተብሎ ነው የሚታወቁት። ከዛ በኋላ እነሱ ደግሞ ወደ 5 የሚሆኑ ነጥቦችን አስቀመጡ። አይ እንደዚህ ነው የምናምነው፣ እንደዚህ ነው የምናምነው ብሎ ስንት ነጥብ? ወደ 5 አካባቢ የሚሆኑ ነጥቦችን ለሱ ደግሞ ምላሽ እንዲሆን ጉባኤ ተዘጋጀ። በካልቪኒስቶቹ በሪፎርምዶቹ የዶርቱ ሲኖድ ይባላል። ሲኖድ ተዘጋጀ። የዶርቱ ሲኖድ ካኖኖቹን አስቀመጠ። 5ቱ እነዚህ ቱሊፖቹን ራሱ ቱሊፕ ከዛ ነው የሚመዘዘው ዶርቱ ሲኖድ ወይም ከዶርቱ ካኖኖች የሚመዘዝ ነው እና የዶርቱ ሲኖድ መጥቶ ሲያወግዛቸው እናያለን። እና በዋናነት እነዚህ በቃ ይሄ ፕሮቴስታንቲዝም ሲነሳ ጸጋ ብቻ የሚለው ትምህርት ይህንን የሚያመለክት ነው። የአርሜኒያኑን ሳይድ ግን ይዘው ግን አሁን ብዙ ጴንጤዎች ግን ከነዚህ አሁን ከላይ ካልኳችሁ ለየት ባለ መልኩ አይ ጸጋው በእምነት ነው እኛ ነፃ ፈቃድ አለን ብለው የሚያምኑ ግን በርካታ ጴንጤዎች አሉ። ስለዛ ጴንጤዎችን ሁሉ የሚወክል አይደለም። ኮንፌሽናል የሆኑ ፕሮቴስታንቶች ግን ጥንት ላይ የነበሩ ምናምን አብዛኞቹ ሉትራኖቹ፣ ሪፎርምዶቹ ምናምኖቹም ነፃ ፈቃድን ያወደመ አይነት ነገር ነው የሚያስተምሩት ጸጋ ብቻ ሲሉ ማለት ነው። ይህንን ነገር ለቀጣይ እንደ መግቢያ ነው አሁን የተናገርኩት። ስለዛ ቀጣይ ስመጣበት ግን በተቻለኛ ቀን በጌታ እርዳታ በእርሱ ጸጋ ትላለ ለእናንተ በጣም ቀላል በሆነ መልኩ በደንብ አድርጌ ያቀርበውና ከነሱ እያንዳንዱ ንግግራቸውን እያሳዩችሁ እዚሁ ጋር ጌታ ቢፈቅድና ብንኖር ማለት ነው በቅርቡ ምናልባት እንግዲህ ሀሳብ ቀይሬ በሌላ ርዕስ ካልመጣሁኝ እያሳዩችሁ ችግሩ የቱ ጋር እንደሆነም ደግሞ የማሳያችሁ ይሆናል። እና እንደዛ ነው። እንጨርስ መሰለኝ ጋይስ። የት አለ ነበረ እንሰነባበት እዚህ ጋር እናንተ ሰዎች ጋይስ ሰላም ቆዩልኝ ምናምን ወይስ መዝሙር እንስማ? አንድ አይ ኖ ከ30 አሁን ኢቭን ከ34 ሆነ ተላለ አንዴ እሺ አስገብተናት በዛው አየር ላይ እንዝገው እና እንትኖች በዚህ በሉትራንና በካልቪኒስቶች ላይ የምገባ ከሆነ ወይ ደግሞ የሉትራኑን ያዛርየው ካልቪኒስቶች ላይ ብቻ ለይቼ ሪፎርምዶቹ ላይ ብቻ ልገባ እችላለሁ። ሉትራኖቹን ተቼ ሪፎርምዶቹ ላይ ብቻ ልገባ እችላለሁ። እንደዛ ማድረግ ከሆነ ካልቪኒስቶቹ የትኛውንም ካልቪኒስት እጋብዛለሁ መታችሁ የጥያቄዎቻችሁን እንድታቀርቡ ምናምን ማለት ነው። ሶይ እንዴት ነው? ሁሉ ፒስ አለን። እግዚአብሔር ይመስገን። ይህንን ቤት እኮ ዝም ብለን ቢያንስ ትንሽ እንኳን እናንቀሳቅሰው ረስቱን እንዳይቀር በሚለው አረ እኔ ስገባ ሁላ ጸበል አስረጭቼ ምናምን ነገር ነው። አባ እንዴ ያስተጋባሉ።
አዎ እንዴ የሆነ ቅድም ወክ እያረካል ነበር እልፍ እልፍ ስትል